ኤፍሬም እንግዲህ አብርሃምን ወንድሙን አስጠንቅቆታል ማለት ነው። ምክንያቱም እስከ መቼ ድረስ ነው በሴቶች ህይወት ላይ እየተጫወተ እስከ መቼ ድረስ ነው የሴቶችን እንባ እንደዚህ እንትን እያደረገ የሚኖረው ብሏል እንግዲህ ማለት ነው። በነገራችን ላይ ኤፍሬም በጣም አስተዋይ፣ ዴቭን በርግጥ አስተዋይ ወንድማቸው ነው። ግን ደግሞ እንደ ኤፍሬም ያለ አስተዋይና ጠንካራ ልጅ አለ ብዬ አላስብም። ፈጣሪ ይጠብቀውና በጣም በቃ እንዴት ነው በሴት ልጅ እንባ እንደዚህ ሁልጊዜ እንደዚህ እንደሆነ የሚኖረው ደግሞ ጭራሻውን ደግሞ ሁለቱንም ሴቶች ህይወት አበላሽቶ ሌላ ሴት ጋራ መሄድ ማለት ምን ማለት ነው ብሎ እንግዲህ ከዴቭ ከወንድሙ ጋር ሲያወራ ነበር። ዴቭም ደግሞ የሱ ህይወት እንትን ነው፣ እኔም ይሄን ነገር ባያረግ ደስ ይለኝ ነበር፣ ግን ደግሞ በቃ ያው ህይወቱ ነው ምርጫው ነው አላለም መሰላችሁ? በርግጥ እናውቃለን ድራማ እየሰራችሁብን ነው፣ እናውቃለን ድራማ እንደሆነ። ምክንያቱም እንደዚህ የሚያረግ ሰው በአለም ላይ የለም። በርግጥ እንደ አብርሃም ያለ ስግብግብና ራስ ወዳድ ያደርጋል። ምክንያቱም አብርሃም አሁን ላይ ከገንዘብና ከገንዘብ ውጭ የሚታየው ነገር የለም እና ሚዲያ ላይ አሁን በጣም ብዙ ሰዎች በእነሱ ላይ ሀሳብ እየሰጡበት ነው። ገንዘብ ለማግኘት እኛ ይሄን ነገር ብናደርግ ራሱ ማለት ነው ብናደርግ እኛም ገንዘብ እናገኝ ነበር፣ ግን ደግሞ በሰላማዊ መንገድ ትዳራችንን ጠብቀን ሰዎችን የሚያስተምርና የሚጠቅም ነገር ብንሰራ ይሻላል ብለን እንጂ እንደ አብርሃም እንደነሱ እንደ ቡታጅራ ልጆች መስራት አቅቶን አይደለም እያሉ በጣም ብዙ ሰው አስተያየት እየሰጠበት ነው እና እውነት አላቅም ከሴት ወደ ሴት መሸጋገር መልካም ነገር እንደሆነ ነገር ሴትን ልጅ ማስለቀስ መልካም ነገር እንደሆነ ነው ለማስተማር የፈለገው አብርሃም ወይስ አላቅም። ብቻ ግን እንግዲህ አዲሱ ፍቅረኛው በሾርት ቪዲዮም ለቅቄላችኋለሁ አይታችኋታል ማለት ነው። እንግዲህ እቺ ደግሞ ያልታደለች በሁለት ሴቶች እንባ የተጨማለቀ በሁለት ሴቶች ህይወት እርግማን የተጨማለቀ ወንድ እንግዲህ ደግሞ አብርሃምን ጥለውባታል። እንዲሁ ቤተሰብ እናት አባት ወይስ አያት ማን ነው የረገማት? አሁን ሶስተኛ አብርሃምን አገባለሁ ብላ የመጣች ሴት ማን ቢረግማት ነው? እርግማን አለባት እና እንግዲህ እቺ ሶስተኛ ሚስት ነው። በርግጥ ያው ፍቅርም አለች፣ ሌሎችም አንዲትም ደግሞ በመሀል የሆነ ሴት ነበረች። እንደው በትክክለኛ የምናውቃቸው ፍቅር፣ ከዛን ሩታ፣ ከዛን ሄርሜላ፣ አሁን ደግሞ አራተኛ ደግሞ ማርታ ትሁን ሜሪ ትሁን ኬሪ ትሁን ሚሚ ትሁን እንግዲህ አናቅም ስሟ ማን እንደሆነ ምን እንደምትባል እንኳን ራሱ እንግዲህ ስሟንም አላወቅንም እና ብቻ ግን ይቺ ደግሞ እንግዲህ አራተኛ እድለ ጠማማ ሴት ብለናታል። በቃ እድለ ጠማማ ሴት አብርሃም ጋር የመጣች 6 ወር 7 ወር ትቀመጣለች፣ ቀለበት ያደርግላታል። አሁንም ደግሞ የሆነ ነገር አደረገች